አመጠንም ይሁን ተጨንቀንም ይሁን ማለት ነው አፈር በልተንም የዘንድሮ ዋንጫ እጅግ ጣፋጭ የሚያረጋው ጀማው እጅግ አስደሳች የሚያረጋው ይሄኛው ነው አፈር በልተን ተጨንቀን ከሰው በታች ሆነን እላያችን ላይ ተጨፍሮብን ማንዬ ምን በላው ዋንጫ ነው የሚሆነው ይሄ ዋንጫ ጀማው ምን በላው ዋንጫ ነው የሚሆነው ግን ጀማው ወይኔ ይሄን ዋንጫ ጠቅልለን በእጃችን ያስገባነው ቀን ልቁን ምዕራፍ የተወጣ ነው ዛሬ ነው ጀማው እንኳን ደስ አላችሁ መኑኝ የአውሮፓ ቻምፒዮንስ ሊግ ፍጻሜ በዚህ መጠን ሊከብደንና ሊያስቸግረን እንደማይችል ፍጹም ጥርጥር የለኝም ጀማው እንኳን ደስ አላችሁ ሁላችሁም የአርሰናል ደጋፊዎች ፕሊዝ ኮፒ ሊንክ ሼር አድርጉና ለሁሉም የአርሰናል ደጋፊ አዳርሱልኝ እንኳን ደስ አላችሁ የአመቱ የፍጻሜውን ከባዱን ጨዋታ ነው ማሸነፍ የቻልነው ከዚህ በኋላ ያለው ጉዳው ገብስ ነው ሁለቱ ጨዋታ ወዳው ገብስ ነው ጀማው ዋናውን መንገድን የተወጣ ነው እንኳን ደስ አላችሁ መላው አርሰናላውያን አዳርሰው ግባና አውጣው አባቴ ወይኔ ጉዴ ማብራት ጠፋ እንጂ ሁለተኛው ጎል ባለቀ ሰዓት ያገቡብን መስሎኝ እንዴት እንዳበድኩኝ ትሮሳርድዬ ውሽ አባቴ እንዴት ሚያረካ ድል ነው መጠበቁ እኮ ነው 90 ደቂቃ መጠበቁ እኛን ይጨንቀናል ከዛ አላ ደግሞ ህይወትን ሙሉ አንተን ይጨንቃል ነው ምን ስለ ዳኛ ምናምን አልቅስ ይሄ አርሰናልማ ዋንጫ መብላት አይችልም ይሄ በርንሌ ላይ ተስፋ መቁረጥ የለብንም ለበርንሌ መቋጠር አለብህ አንተ ወያላ አንተ መርዝ የበላ ዳኛ በረኛውን እጁን በዛ በኩል ያለው ለዚህ ጋር ያለው እንኳን አላስመሰልም በዛ በኩል ያለው ስለሱ ሌላ ቪዲዮ ይሰራል ስለ ትሮሳርድ ሌላ ቪዲዮ ይሰራል ኦዲጋርድ ገና በገባህ በ10 ደቂቃ ስንት ስሩ ቦል ነበር ያደረከው አባቴ ወይኔ ተረፍን ፈጣሪ ለኛ እንዳለው የምታቀው እንደዚህ አይነት ድል ስታይ ገባ አይደለ ምንም ዛሬ አርሰናል አልቻለም ነበር ግን 1-0 አሸንፎ መውጣት የቻለው ሜንታሊቲ ስላለው ነው የዋንጫው ቡድን ሲችልም ሳይችልም 3 ነጥብ ያነሳል ነው ማለት አሁን ተቃጠል ወይኔ አባቴ ወይኔ እንዴት እንደረካውኝ ማንዬ በጣም ነው ምንችለው ዳኛው ግን ማለት ነው በጣም ባለጌስ ሆናል እስከ 102 ድረስ ታጮተናል እስከ 102 እንዲገባብን ግን በጣም ነው ምንችለው እናቴ ትሙ ዴቪድ ራያ ነው ማኑ ዘማቻችን እግዚአብሔር ምን አይነት ኳስ ነው ሴቭ ያደረከው ምን አይነት ኳስ ኦዴጋርድ ለዚህ ነው ካፕቴን የሆንኩ አይደለም ተቀይረ ገባ ከዛ በኋላ ምን አይነት ፐርፎርማንስ ነው ማን ያገባ ነው ባንተ ምክንያት ነው ለዚህ ነው ካፕቴን የሆንኩ አይደለም እንደዚህ ነው ፕሩፍ እንድታረግ መፈልገው በጣም ያበደጫው ትሮሳርድ ካንተ ውጪ ማንንም ሰው ያን ኳስ አያገባውም ገብቷል ሁሌ አስፈላጊ ሰዓት ላይ መታገቡ አንተ ነህ ለምን እንቅልፍን አልተኛማትናል ገብቷል ቁጭ ብለን ያደርከው ስለዚህ ያስተክ በጣም ነው የምትችለው ትሮሳርድ እግዚአብሔርን ማለት በጣም ነው የምትችለው ዴቪድ ራያ ጎልደን ግሎቭ አይደለም ማለት ነው የሆነ ነገር ስጡት ዳይመንድ ግሎቭ ምናምን የለ ፕላቲኒየም ምናምን የሆነ ስጡት እናቴ ትሙት ይችላል ይሰው እግዚአብሔር ከዚህ በኋላ አብቅቶላችኋል ማን የፈራነው ጨዋታ ይሄን ነበር እኔ የፈራው ጨዋታ ይሄን ነበር ቻው ከዚህ በኋላ ሁሉም ተኛ ዘወር ለዳጌንስ አርሰናል ዓለም ሁሉ ያየን ድል ነስተናል ወያላው ዝም የሚባለው ዛሬ ነው ዴቪድ ራያ አረሳለህም ዛሬ ሰራኸውን አረሳለህም ትሮሳርድ ኦዴጋርድ ዋቴሰብ አታ አረከና ጨፍራለን አርስጀ ግባና አውጣው ምድረ ቋጣሪ ቋጥረ ነበር አይደለ ይሄ ነው አርሰናል ዋንጫውን ይበለዋል ነው ምን አንተ ብትቋጥርም ባትቋጥርም ይሄ አርሰናል ነው ነው ምን አርሰናል ነው በጅቢያስ ብቻ ብለዛላ ተነፋ ነፍሱሪ ግዙልኝ ስላቸው ተበዳደሩና ገዙልኝ አዋጥተዋል ለዛ ጠምብ ማቲያስ ፈርናንዴዝ አይደለም ያማቱ ነው ፈርናንዴዝ ለማቲያስ ተባለ የሽንት ቤት አጣቢ ልጅ ነው ይሄ ጀሃነም ግባ አንተ ሰውና ወይ ወያላ በላ በቃ ወይ ጨፍረን ወይኔ መጨረሻ ላይ ምን አለ ቢሳተክ የተባልክ ከካም ልጅ እናት አፈርት ብላለኝ እኔ አሁን የምፈልገው አንድ ነገር ነው በኬንያ ነው በሌላ በኩል ነው ወደ ሊቢያ መቀር እሱም ብቻ ነው እኔ ስደት ይሻለኝ ጀማ አረፈደም እናንተም ብትሆነቃችሁ እንት አንተ ግን የብላው እኔ መርዚ ዳኝህ እንዲው መድኃኒዓለም አይ መልሶ አይ ዳኝነት አንተ አሁን ይሻራል ቶሪ ለመድኃኒዓለም ነው ማለት ሰው ግን ተከተሉ የምትከተለው አሁን ጊዜው አረፈደባችሁ ሲያረጋገጠ ዋንጫ እንደሚበላ
ሲያብጠለጥሉት እያሉ ወያላ አሁንና ያለን የት እንደሚጠፉ አርሴ ነጥብ ላይ ጥል በቋጠሮ ለፉ እንጂ ዌስትሃም ነጥብ ያስጥለዋል አርሰናልን ብለው እስከ 80 ምናምንኛ ደቂቃ ላይ ቁጭ ብለው እየቋጠሩብን ወይ እንደዚህ አይነት ማሸነፍ ግን ምን አይነት ስሜት ነው ያለው? ገና ማለት ነው ገና እየቋጠራችሁ የመጀመሪያው ሻምፒዮንስ ሊጋችንን ከ20 ምናምን አመት በኋላ የበላነው ፕሪሚየር ሊጋችንን ፊት ለፊታችሁን በሏለን አይናችሁ ያየ እንዲ አቋማት ከነማህበራችሁ ተሰድሯታላችሁ አያገናኘኑ ሜይ 30 ሻምፒዮንስ ሊግ እንበላለን ፕሪሚየር ሊግን በዚህ አመት እንበላለን አያገናኘን እንዲሽ ብላችሁ እንዳታስቡት እንዳላገኛችሁ እንዲ ሲጀመር እንደዚህ ነው ሽንፈት ነው ማሸነፍ ነው ጣፋጭ ራያ ቀፍራው ነው እንዴ ምን ላርገ ራያ ምንድነው የሚሰራው ራያ ምንድነው አይነው ሰው ነው መንፈስ ነው ምንድነው እሺ ንገሩኝ ምንድነው ወንዳው እንደዚህ ታኙ ባይ ላቭ ዩ እኔ እመቤቴን ነው ብላችሁ ማለት እግር ኳስ ላይ በጣም እኔ እግር ኳስና ሃይማኖት የሚገናኙ ነገሮች አሉ ግን ክርስቶስን እመቤቴን ጠርቼ መድኃኒዓለምን ጠርቼ መዝሙረ ዳዊት ይዤ ተንበርክኬ የጨረስኩ ጨዋታ የለም እኔ በህይወቴ ማለት this is going to make me look like a fool I swear to God I know ግን ማለት ነው እኔ ክርስቶስን ከ80ኛው ደቂቃ ጀምሮ ቆሜ ጎሉ ሲገባ ተንበርክኬ ቫር ሲታይ እኔ መቤቴን አረ በስመ አብ ወልድ አረ አርሰናል ግን አረ ተው ግን ማርያም ለእናንተ እኮ ነው እኮ እንዲ አረ በስመ አብ ማርያም ፈጣሪ ክብር ምስጋና ይግባው አረ እናንተ ግን አረ በስመ አብ አረ በስመ አብ ምን አይነት ጨዋታ ነው ምንድነው ለምንድነው እንደዚህ የምትጫወቱት አረ በጌታ በኢየሱስ ክርስቶስ አረ በስመ አብ ምንም ምለው የለኝም ማርያም ምንም ምለው የለኝም ዛሬ በምድራዊ ኃይል አይደለም ያሸነፈው አንተ ማለት ነው አንተ ለዘላለም በልቤ ነው የምትኖር በቃ ከዛሬ በኋላ ለዘላለም ማለት እኔ እስከ ዛሬ ምንም ሳላምንብህ ቀርቼ አላውቅም በጣም ነው የምወድህ የአርሰናል ደጋፊዎች ፎሎ ማታረጉ ፎሎ አድርጉ እስኪ እግዚአብሔር ቡድናችን እንደዚህ ብላኛም እስኪ እንደዚህ ቪዲዮ እየሰራን ቫይራል እንውጣ በደንብ አሪፍ ኢንጌጅመንት ይኖረው ማለት ነው ስለ ሚኬል አርቴታ የሱፐር ሚኬል አርቴታን ፎቶ ወይ ደግሞ ስም ኮሜንት ላይ ካልጻፋችሁ እኔ ጋር ነው ጸባችሁ ነው ብላችሁ መድኃኒዓለም ምን አይነት አሰልጣኝ አረ በፈጣሪ ማስተር ማይንድ በቃ ይውላችሁ ፈርስት ሃፍ የገባበት ላይና ቤንዋይት ሲጎዳ ሁሉም ነገር ተበላሽ አይደል ከዛ ጨዋታችን ተበላሽ ሰከንድ ሃፍ ላይ ዙቢሜንዲን አስገባ ቤንዋይት ሲጎዳ ዙቢሜንዲ ገባና ራይስን ወደ ራይት ባክ መለሰው ማለት ራይት ባክ ሆኖ ራይስ አይታችሁታል የራይስ ሚና ዙቢሜንዲ አይደለም ሊወጣው ዙቢሜንዲ ጭራሽ ጥሩ ያልሆነ ተጫዋች ነው ሶ ያን ነገር ተረዳ ማለት ሰከንድ ሃፍ ኢሚዲየትሊ አክሽን ወሰደ በቃ ማድረግ ያለበትን ነገር በሙሉ አደረገ ሞስኪራን አስገባው ስኬሊና ሞስኪራን እንደምፈልገው በመዳሃን እኔ በቃ እስከ ዛሬ ሚኬል አርቴታ እኛ እንደምንፈልገው ለምን ያደርግልንም ብለን ነው አይደል ምን ወቅሰው አሁን ግን እኛ ከምንፈልገው በላይ የሆነ ልናስበው ከምንችለው በላይ ነው ያሰበ ያለው እግዚአብሔር ከዛ ሞስኪራን በዚህ በኩል ስኬሊን ዛጋ ራይስን ወደ ቦታው መለሰው ከዛ በኋላ ቅያሬዎች ኢዜን ሳካም ጥሩ አልነበረም ኢዜን ቀየረው ኦዴጋርድን አስገባ ወይኔ በእናታችሁ ምንም እኮ ማውራት አልችልም እኔ ከመጠን በላይ ስደሰት እግዚአብሔር ኦዴጋርድን አስገብቶ ስለ ኦዴጋርድ በሌላ ቪዲዮ መለሳለሁ ስለ ራያ በሌላ ቪዲዮ መለሳለሁ እንዴት አባት ነው የምትችለው እያንዳንዱ ቅያሬዎቹ ፐርፌክት የሚያስበው ከኛ ከምናስበው በላይ ነው መድኃኒዓለም እንዴት አባት ነው የምትችለው ሱፐር ሚኬል አርቴታ ይገባን ስለ እንደምትችል እኮ ስለምናውቅ ነው ሁሉም ነገር ይገባል ብለን የምንከራከረው ማለት ነውና በደንብ እንመለሳለን የአርሰናል ደጋፊዎች ኮፒ ሊንክ ሪፖስት አድርጉት በደንብ ቫይራል ይውጣ ኮሜንት ላይ የሚኬል አርቴታን ስም ጻፉልኝ ፎሎ ማድረግ እንዳይረሳ ገና እንመለሳለን አልሐምዱሊላህ ተሻረ
እኔ ወላሂ ማለት ነው በህይወቴ እንደ ዛሬ በቃ በዚህ ክለብ ተጨንቄ አላቅም። አልহামዱሊላህ ተሽሯል። እኔ እንግዲህ ጨዋታውን አልጨረስኩት። አለቀ ሀቢቢ አለቀ። አልহামዱሊላህ እኔ ሌላ ምንም አልልም። አለቀ። አርሰናል የዋንጫውን አንዱን ጆሮ ያዘ። ኮንግራ አርሴ ፋሚሊ እንኳን ደስ አላችሁ። አርሴ ፋሚሊዎች በትንቅንቅ እጅግ በጣም ትልቅ ተጋድሎ የነበረበት ጨዋታ ነበር። አርሰናል ዌስትሃምን 1-0 በሆነ ውጤት እንግዲህ ማሸነፍ ችሏል። ባይዞ ማለት ነው በዛሬው ጨዋታ ላይ የቅያሪው ሰርቷል ማለት ይችላል። ኦዲጋርድ ምን አይነት ስራ ነው! ናይስ በጌታስ እጅግ በጣም ልዩ ተጫዋቾች ነበሩ በአርሰናል በኩል። እንዲሁም ዴቪድ ራያ ማለት ነው ባይዞ ማለት ነው ዌስትሃምን ዛሬ የገደለው እንዲሁም የሲቲን ቋጠረው የገደለው ማቲያስ ፈርናንዴዝ የተባለው የዌስትሃሙ ተጫዋች ነው። ንጹህ ጎል ከራያ ጋር ተገናኝቶ 1-1 ግንኙነት ማስቆጠር አልቻለም። እጅግ በጣም ቢግ ቻንስ ነው ተጫዋች ያባከነው። ለአርሰናሎች እንደውም እድለኛ ናችሁ በሱ ኳስ ማለት ይቻላል። ከዛ በተረፈ ግን እጅግ በጣም የሚገርም ጨዋታ ነው የተመለከትነው። ኮንግራ አርሴ ፋሚሊ በድጋሚ እንግዲህ አርሰናል ማለት ነው የዋንጫውን አሁን አንዱን ጆሮ ይዟል ማለት ነው። ይመቻችሁ። ኮንግራ ለዚህ ውጤት ማለት ተጠያቂ በሽታ አንተ ይጓዝ ይሳታል አንዴ ነው አንተ እግዚአብሔር ከአንዳት ይጠብቃል። ይጓዝ አንተ ማጋዲሽ ኳሱ አልፋል እኮ እግዚአብሔርን በጠበበት መታለ በሰፋ በኩል ለመምጣት ይዞ እንትን ማለት ነበር። እኔ ለምሮ ዊልሰን ራሱ ያልገባው ጥያቄው ነበር። ይለዛ ነው ሁላ ይሄ መጨረሻው ኳስና በቃ አንከራከርም አለቀ። በሰዓት ቫር አይቶታል። አይናችን እያየ ነው ይዞታል እጁን በቃ አለቀ። ሚሽ አርቋል። ይሄ ኳስ እንደነ እንትና ታሪክ ጽፈላቸው ነው። ይሄ አርሰናል ዋንጫ ቢበላ እንደ ታሪክ ነው የሚጻፈው። እንደ ኩሉማኒ ዓለም ዋንጫ እንደሳተው ሰን እኛ ላይ እንደሳተው ማለት ነው የዛኔ ወይኔ ራስ ምታት በሽታ እኔ እግዚአብሔር በጣም ተስፋ አድርጌ ስለነበረ ነው መሰለኝ እንደዚህ በቃ እንደሚያገቡ ያስታውቅ ነበር። እኔ በጣም ያን ኳስ ሚስ ታደርጉ በቃ እንደሚያገባ አርሰናል ያስታውቃል። በቃ በርንላይ ነው ከዚህ በኋላ ያለው ከርሰር ፓላስ መቼም አያስጥለውም። እኔ ራሱ ገና ቦርንሞዝ አቻ እንኳን ቢያልቅ ጨዋታው ቦርንሞዝን ተስፋ አደረግ ነበር ዊን እናደርጋለን ብዬ ትሽ አርሰናል አጭበረበረ፣ ዌስትሃም ተጭበረበረ አልተጭበረበረ፣ መጨረሻ ላይ ያገቡት ኳስ ተሻረ። አያገባኝም የሚያገባኝ ግን ስለዚህ እንዳልሳደብ አንተ ኳስ ተጫዋች ነኝ ትላለህ። አንተ ብጉራም፣ አንተ ነጭ፣ አንተ ነይዞ ከመጫወት በጎዶሎ መጫወት ይሻል። የ10 ዓመት ኢንጁሪ ይስጠ ሌላ ምንም አለ። እዚህ ቦታ ላይ ደርሳችሁ ኳሱን እኮ አሸኸው። የትምታው እኮ መጀመሪያ እኮ ይገባ ነበር። ኳሱን አሸኸው። ዳቪድ ራያ ሴቭ አደረገን እኮ የምትል አንዳንድ ደጋፊ አትጠፋ። እዚህ ጋር ነው የሚቀለው፣ በዚህ ጋር ነው የሚቀለው በሰፊው ቦታ ወይስ በዚህች ጋር ወይስ በዚህ ጋር ነው የሚቀለው? ደርሶ አሽቶት ይላጥላል ያገባ መስሎት በዚሁ ጋር መተው በዳቪድ ራያ እግር እዚህ ጋር መታለት። እዚህ ጋር አንተን ራሱ እንዲህ መጥበስ ነበር እንዲህ። ኧረ በስመ አብ። ዌስትሃም የወረደበት ምክንያት ይሄ ልጅ አለቀ። አትሊስት ፓላስን ቀጣይ ቢጮቱ ያበደ ነበር ማለት ያበደ አዌ። እኔ ባይዚ በፓላስ ይጠላሉ የሚል እምነት አለኝ። ግን በርንሊ ላይ 5 ጎል ሲያገቡ ተስፋ ይኖረናል። እኛስ በቃ እኛ ዋንጫ ጠግበናል። ይሄንን አመት ከበሉትም ይብሉት። ዛሬ ማቲያስ ፈርናንዴዝ እና ቫር ተባብረው ለአርሰናል የፕሪሚየር ሊጉን ዋንጫ 75% አስረክበውታል። የማን ሲቲ የማን ባርሳ አንበሳው አርስዬ ዋንጫውን ሲያነሳ ማንቸስተር ሚዜ ነው ይሄን እንዳትረሳ በለው። አተ ዘንድሮ አንዱን ከዩናይትድ አንዱን ከሲቲ አድርገን ከማንቸስተር ከተማ ሚዜያችንን መርጠናል ማለት ነው። አሁንም እየፎከርሽ ነው ምድረ ቀሪላ ሁላ። የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው። የሌባ ሊግ ገብርኤልን የሌባ ሊግ በረኛው ዘሎ ምን ላይ ይረፍ? በረኛው ዘሎ አየር ላይ ነበር መቅረት የነበረበት። የሌባ ሊግ እከካሞች ናቸው። እከካም ዳኛ ነው ገብርኤልን። እስኪ አንድ ሰው ወጥቶ ፋውሉን ያብራራ። ሲያስጠሉ እከካም የሆነ ዳኛ የሌባ ሊግ
ቢስሚላህ ምን አይነት ጨዋታ ነው? ወይኔ ትሮሳርድ ትችላለህ። መጮህ ራሱ አልቻልኩም። ቢስሚላህ በቃ ይሄ ሁለት ጨዋታ ነው የቀረን። በቃ ሁለት ጨዋታ። ወይኔ ተሰቃየን ነፍሳችን። እንችላለን። አርሰናል ሁለት ጨዋታዎች ብቻ ቀርተውታል። ያራዳ ልጆች የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን ማለት ነው። ከዌስትሃም ጋር ያራዳ ልጅ ምን አለፈ አንዱ ለመውረድ አንዱ ደግሞ እላይ በቻምፒዮንነት ለመጨረስ ትክክለኛ ፍልሚያን የተመለከትነው። ትንሽ ዳኛው ግራ ሲጋቡ መከራ። ያው ጨዋታው በጣም ከባድ እንደሆነ ግልጽ ነው ማለት ነው። ምን አለፋ በየትኛው መልኩ ለማንኛውም የሚኬል አርቴታው ሰራዊት በትሮዛርድ ብቸኛ ግብ 1-0 በሆነ ውጤት አሸንፎ ማለት ነው የዋንጫ ግስጋሴውን በር መክፈት ጀምሯል። ያራዳ ልጅ አሁን እንዲህ ከፍቷል። መግባት ነው የቀረው። ኦልሞስት ገብቷል ማለት እንችላለን፣ ግን በር ላይ ነው ያለው ማለት ነው። የሚገርም ነው። አርቴታና ሰራዊቱ እጅግ በጣም ካስደናቂ ጨዋታ ጋር ወደፊት የትም አይደርሱም ይመለሳሉ እየተባለ እነሱ ግን ወደፊት ገብተው ዘልቀው ሄደዋል ማለት ነው። ያራዳ ልጆች ይመቻቸው። ለጨዋታ ብቻ ነው የሚኬል አርቴታው ሰራዊት የቀረው። ሁላችሁም የቪዲዮ ሲመጣላችሁ ኮፒ ሊንክ፣ ላይክ፣ ሪፖስት የሚደረገውን በደንብ እያደረጋችሁ ለሰፊው አርሰናል ጀማ እንዲዳርስ ማድረጋችሁን እንዳትረሱ። ሆኗል፣ ተሳክቷል፣ አደረግነው። ዌስትሃምን ሰጠናት በሜዳዋና በደጋፊዋ ፊት። አንድ ቡድን ማለት ነው ትክክለኛ የዋንጫ ቡድን እንደሆነ የምታውቁት በተቸገረበት ሰዓት እንኳን ነጥብ እየያዘ እያሸነፈ ሲወጣ ነው። ግባለት። ዛሬ እግዚአብሔር ነው ምላችሁ። አመናችሁኝም አላመናችሁኝም ፈጣሪ ምስክሬን ነው ምላችሁ። ገና 30ኛው ደቂቃ ላይ ነበር ይሄ ጨዋታ ኦዴጋርድ ያስፈልጓል ስል የነበረው ለብቻ የቤት ቁጭ ብዬ ማለት ነው። እናም ባንዳልኩት እንደተናገርኩት ማለት ነው ማርቲን ኦዴጋርድ ገባ። የሚገራርሙ ኳሶች ያው ሁለት ኳሶችን አሲስት ለማድረግ ጥረት አድርጎ ነበር። በሶስተኛው ተሳካለት። ትሮሳርድ አስቆጠረ። የሚገርም ድል፣ ወሳኝ የሆነ ድል። ምን አይነት ድል ነው! ማርያምን ያርሰናል ደጋፊዎች ከልባችሁ ነው ደስ ሊላችሁ የሚገባው። በቃ ይሄ ድል ይገባናል። ማርያምን ነው የምላችሁ። ማርያምን በዛሬ ጨዋታ ማለት ነው አንድ ነጥብ እንኳን የምንጥል ከሆነ ሲቲዎች የትየሌሌ ተስፋ ያገኙ ነበረ። ተስፋቸውን፣ ወሽመጣቸውን፣ እንጥላቸውን ቁርጥርጥ አድርገን ይጣንላቸው። ከዚህ በኋላ መቼም እንዳታስቡት በርንሌይን ተስፋ አያደርጉም። እንደውም እነሱ ራሳቸው ክሪስታል ፓላስ እንዳያስጥላቸው ፍሩ። መድፈኞቹ ተሳክቶልናል። ባለቀ ሰዓትም ቢሆን ተሳክቶልናል። እግዚአብሔር ነው ብላችሁ ተሳክቶልናል። ቋጣሪዎችን አፍ እያዘጋን ነው እዚህ የደረስነው። ቋጣሪዎችን እያስፈራራን አፍ እያዘጋን እስከ መጨረሻውን ቀጥልና አይናችሁ እያየ ዋንጫ አንስተን እንስሟለን። ይቻላል። ዛሬ ሆኖልናል። ማርያምን አንድ ያርሰናል ደጋፊ ዝም ማለት የለበትም። ሁሉም ያርሰናል ደጋፊ ማበድ ነው ያለበት። አይደለም ለኛ 7 ተከላካይ አይደለም 11ዱንም ተከላካይ ይዘህ ብትገባ እንዴት ጨዋታውን አኳክተን ማሸነፍ እንደምንችል አሳይተናል። ኑኖ ኤስፒሪቶ ሳንቶስ አትሌቲኮ ማድሪድ ላይ መሰለኝ እንደዛ ዘግተው ወገመው ተጫውተው እንኳን አሸነፈናቸው እንዴት መውጣት እንደቻለ አላየም መሰለኝ። ዛሬ የሚያንኑ ጨዋታ ለመተግበር ነበር ግን አድርገናል። ወሳኝ 3 ነጥብ። ወይኔ በቃ ምን ቀረ? ካሁን በኋላ በርንሌ ላምንም ነው የለም። አበቃ በቃ ወሰዱት። አሁንማ የዚህ ሁሉ ቋጠሮ ምን ቫር ዛሬ ምን ያደርጋል? ቫር አርሰናል በቫር ምን አብቅቷል። በቃ አብቅቷል። አሁን መንገድ መፈለግ ነው። ቀደም ብሎ መንገድ መፈለግ ነው። በቃ እኮ ባርንሌም ፓላስም አንድ ላይ ሆነው ራሱ ለሁለት ጨዋታ ቢጫወት ምንም አባታቸው ያመጡ አልቅቷል። ሆነ ተከናወነ። ያ የጠንቋይ ሙሽራ የሆነ ዳኛ ከየት ነው የመጣው? አንተ ምን አገባ? የኔ አባት የሰው ቋጠሮ ላይ ዘለ ጥልቅ የምትለው ዌስትሃም አስገብቶ እኮ አቻ አልቆ ነበር እኮ ጌሙ። አቻ እኮ አልቆ ነበር። አሁን እስቲ እንዴት አድርገህ ነው አርሰናል የምታስቆምልኝ? ንገረኝ። አሁን ፕሪሚየር ሊግ አርሰናል እንዴት አድርገህ ነው የምትይዘው? በምን ነው የምትይዘው አንተ? ወይኔ ዌስትሃም እኮ ሰግጦ ነበር። መቤቴ ሰግጦ እኮ ነበረ። ምን ቤት ነህ አንተ የሰው ቋጠሮ ላይ የምትለው ሲጀመር? ወይኔ ጌታ። ቻምፒዮንስ ሊግ ፒኤስጂን አሸንፋለሁ ቻምፒዮንስ ሊግ በላለሁ የምትል ከሆነ ማለት ነው አርሰናል አንተ ጅል ነህ ሲጀመር። ፕሪሚየር ሊጉን እንደሆነ እዛ እድሜ ለዛ ዳኛ። አሁን ከዚህ በኋላ ምንድነው ነው እንትን የምትለው? አሸንፈህ ወጥተሃል። ዌስትሃም ግን መቤቴን ወጥሮ ነበር ማርያምን። ኧረ ገደል ግቡ። ወይኔ ዌስትሃም እንደዚህ ይደረጋል? በመዳና እንደዛሬ ደግሞ የተኮላሸ
ቋጠሮ አይቻላቅ እንደዛ ተስፋ ሰጡ። ማቲያስ ፈርናንዴዝ ወደ ማንቻ አይደለም ተመልሶ ወደ ሊግ እንዳይመጣ ምን አይነት ኳስ ነው የሚስተው? ዌስትሃም አደጋ ያሸቱ ማዱኬን ሃቨርትን እና ኦዴጋርድን አስገብተው በቀኝ በኩል በቃ እንደዛው ኦቨርሎድ ሲያደርጉ አብሮ አይሄዱ። ምን አይነት ቋጠሮ ነው? 90 ላይ አገቡ ብለን ጨፍረን ከዛ በቫር ተሽሮ የዛሬው ተኮላሽ እግዚአብሔርን ቅጠል ነው የሚያደርገው። ግን ቋጠሯችን እስከ መጨረሻ ሳምንት መሄድ እኔ አሁንም ተስፋ እየታየኝ ነው። ቀጣይ በርንሌ ከፓላስ ነው በቃ ከፓላስ የመጨረሻ ጨዋታ ከፓላስ እንቋጠራለን። አደራ ሲቲ እንዳጥል። ወይኔ ዛሬው ግን በጣም ነው የሚያቃጥለው። ማርያም በጣም ነው የሚያቃጥለው። ዌስትሃም ወደ ሊግ 2 አይደለም መውረድ ያለባቸው ነው 4 የመጨረሻው ሊግ እንደውም አማተር ነው መጫወት ያለባቸው። አደራ ነው የበሉት። በስመ ወይኔ ኳስ መሻሩ አይደለም የሚያበሳጨው ማለት የመጨረሻውን ኳስ ይዞታል እኮ እንደዚህ ይዞታል እኮ አው ራያን ግን ያ ልጅ የሳተው ኳስ ፓስ ተደርጎለት እዛ ፋር ፖስት ላይ አንተ ማነህ በዚህ በኩል የምታገባው ራያ ላይ ፋር ፖስት ላይ ቅርቅር አድርገህ እኮ የሚያልቅ እንዴት ነው የሚያበሳጨው? እግዚአብሔር እንዴት ነው የሚያበሳጨው? ኦዴጋርድ እንዲነካ አደረገ ሰጠው ጨዋታውን ቀየረው። በቃ ቀያሪው ራሱ ዛሬ አርቴታ በጣም አሪፍ ነው። ግን ያን ኳስ ግን መጠቀም ይችል ነበር። ዌስትሃም ተወርዳት ዌስትሃም አሁን ከዚህ በኋላ ምንም ጨዋታ የሚያስጥለው አይመስለኝም እውነት ለመናገር ግን እንደዚህ የተሸራረፈ አርጋ ራሱ ብትበላ ራሱ አይቆጠርም። በዚህ ሰዓትኛ አምና እየተጨበጨበልን ነበር። ጆሮዬን ደንቁሮ ነበር በጭብጨባችሁ ሰልችቶኝ ማለት ነው። ምንም እንደዚህ ብትበላም በላህ አይባልም። ደግሞ ይቆጠራል። ክሪስታል ፓላስን እንጠብቃለን ግን እኔ አይመስለኝም ከዚህ በኋላ ግን እንደዚህ አይበላም። ማንንም እንዳትጠብር ምናምን እኛ ላይ እንዳትተወራ ማን ይሄ ቆሻሻ የጠነባ ተጫዋች እንዴት ነው እንደዚህ በረኛ ጋር ተገናኝተ ተረጋግተ ልስት የምችለው? እንዴት ያንተ ኳስ ነው ሄዶ አግብተውት ጨዋታውን አሸንፍ ይወጡት? አንተ እኔ ምን አይነት ሰው ነህ ግን? አንተን እኛ ጋር ለመምጣት የፈርናንዴዝ ምትክ ተደርገ የታሰብክ ያለኸው ጥንባታ ነው ተጫዋች። እንዴ የገባው ጎል በራስ ጥፋት የሳትከው ጎል አንተ ቆሻሻ ነህ። እናቴ ትሙት ኧረ ቢስሚላ እንደዚህ ቆይ ሳተም ለዴቪድ ራያ ግን ክሬዲት ሰተን ማለት ነው አንተን ስንሰድብ። ኧረ ተቃጠል አንተስ። አርሰናል ቆሰቆሰው። ዛሬ አርሰናል ከዌስትሃም ጋር ያደረጉትን ጨዋታም 1-0 በማሸነፍ የሊጉን ደረጃም በ79 ነጥብ ከፍ አድርጎ ሰቅሎታል። በዚህ መድፈኞቹ 1 እርምጃ ተጠግቷቸው የነበረውን ማንቸስተር ሲቲ 2 እርምጃ ቀድሞት ሄደዋል። እናም የመድፈኞቹ ደጋፊዎች በዚህ ደስታችሁ ላይ ቢዋይዲ መኪና መድፈኞቹ አርሰናሎች እጅግ በጣም ወሳኝ ከ3 ነጥብ በላይ የሆነ ድል አሳክተዋል። አርሰናል እንዳለፉት ዓመታት ዝም ብሎ ነጥብ የሚጥል ቡድን እንዳልሆነና ለዋንጫ እንደሚፋለም በሚገባ ያሳየበት ጨዋታ ነው ማለት ይቻላል። መድፈኞቹ አርሰናሎች ከሜዳቸው ውጪ የዋንጫ ጨዋታ አሸንፈዋል። እድሜ ለትሮሳርድና ለማርቲን ኦዴጋርድ ይሁንና በ83ኛው ደቂቃ ባስቆጠሯት ብቸኛ ግብ መድፈኞቹ 1-0 ዌስትሃምን በማሸነፍ ከሲቲ ጋር ያላቸውን የነጥብ ልዩነት ድጋሚ ወደ 5 ማስፋት ችሏል። አርሰናል ከ22 ዓመታት በኋላ የፕሪሚየር ሊጉን ዋንጫ ለማሳካት በርንሌይንና ክሪስታል ፓላስን ማሸነፍ ብቻ ይበቃዋል ማለት ነው። ዘንድሮ እድልም ወደ አርሰናል እያደላች ይመስላል። መድፈኞቹ ከ22 ዓመታት በኋላ ዋንጫውን ያሳኩታሉ። የምንመለከተው ነው። ፎሎ ማድረግ አይረሳ ይመቻል። እኔ ቃላት አጣሁኝ ጀማው እንዴት መጮህ እንዳለብኝ አላውቅም። እኔ ቃላት አጣሁኝ። ዓለም ሁሉ ነበር ሲቋጥርብን የነበረው እንችላለን ኡፍ አረ ወይኔ ምን ልሁን ማንም እንዳይከራከረኝ ጋይስ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ከ22 ዓመታት በኋላ ሻምፒዮን መሆኑን ኦልሞስት አራግጧል ብዬ በድፍረት መናገር እችላለሁ። ዌስትሃምን በወሳኝ የፕሪሚየር ሊግ መርሃ ግብር ከሜዳው ውጭ የገጠመው የሚኬል አርቴታው አርሰናል በጭንቅ ተፈትኖ በትሮሳርድ ብቸኛ ጎል 1-0 በማሸነፍ የፕሪሚየር ሊጉ መሪነቱን በ79 ነጥብ በማጠናከር ከተከታዩ ሲቲ ያለውን የነጥብ ልዩነት ወደ 5 ማስፋት ችሏል። ከሲቲ አንጻር ቀሪ ጨዋታዎቹን ከተመለከትን በቁጥርም በጨዋታ ሚዛንም የአርሰናል በጣም ቀላል ነው ማለት ይቻላል። ኦልሞስት የዘንድሮ የፕሪሚየር ሊግ ሻምፒዮን ሆኗል ማለት ይቻላል። ከብዙ ልፋት በኋላ ሚኬል አርቴታ የፕሪሚየር ሊግ ዋንጫን ለመድፈኞቹ አርሰናሎች የሚሰጥበት ትክክለኛው ጊዜ ደርሷል ማለት ነው። በዚህ ጨዋታ ላይ ዌስትሃሞች በጣም የሚገርም መከላከል ነበር ሲያስመለክቱን የነበረው። አርሰናሎች ጎል ለማግኘት በጣም ተቸግሮ ነበር። የመጀመሪያዎቹ ደቂቃዎች ላይ በጣም ጥሩ ነበሩ። ከዛ በኋላ ግን ዌስትሃም ወደ ጨዋታው ለመመለስ ጥረት ሲያደርግ ነበረ። በትሮሳርድ አማካኝነት እንግዲህ መድፈኞቹ አርሰናሎች ኦዴጋርድ ተቀይሮ ከገባ በኋላ ጥሩ አጋጣሚዎችን ፈጥሮ አሲስት ተደርጎለት በማስቆጠር ብቸኛውን ጎል በመያዝ ጣፋጭ 3 ነጥብ ከለንደን ስታዲየም ይዞ መውጣት ችሏል ማለት ነው። በዌስትሃም በኩል 95ኛው ደቂቃ ላይ በጣም ድራማዊ የሆነ ሞመንት ተፈጥሮ ነበረ። ዊልሰን ከማዘን ምት የተሻማች ኳስን በዲፍሌክሽን እንግዲህ
ለማስቆጠር ችሎ ነበር። ነገር ግን ተሽሯል። ዴቪድ ራያ ላይ ጥፋት ሰርቶ ስለነበረ ማለት ነው። ራያ ምን አይነት ግብ ጠባቂ ነው ጋይስ! ምን አይነት ድንቅ ሴቮችን ነው እያደረገ የነበረው ማለት ነው። ጥቂት አጋጣሚዎች ናቸው ግን ጥራታቸው በጣም ከፍ ያሉ ማለት ነው። የፈርናንዴዝንና የካስቴላኖን ያዳነበት መንገድ በጣም አስደናቂ ነበረ ማለት ነውና በዚህ ድል ላይ ከየትኛውም ተጫዋች በላይ አሻራው የጎላ ነው ባይኔ። ትሮሳርድም ድንቅ ነበር በጨዋታ ላይ። ኦዲጋርድ ተቀይሮ ከገባ በኋላ የሆነ ነገር ለመለወጥም ሞክሮ ነበረ። ጥሩ እንቅስቃሴ ማድረግ ችሎ ነበረ። አርሰናል ወሳኝ የሚባል 3 ነጥብ ነው ያገኘው። ኤኒዌይ ስለዚህ ጨዋታ እናንተም ትላላችሁ፣ ሀሳባችሁን አጋሩ። የፕላስ ምልክቱ መጫን እንዳትረሱ። ማቲያስ የምትባል ሰውዬ የሰራን ይስጥ ምን እንዳረክ አልገባህም። በቃ ገላቸው ነበር እኮ ምንድነው የምፈልገው? ያንን የመሰለ ቅብብል መታችሁ። አረ እኔ ዴቪድ ራያን አላደንቅም። የዚህ ድንዝዝናው ነው እንዲስታ ያደረገው ሲያናድ በእናት ዛሬም ተልከስክሶ አሸነፈ። ግን በቃ ይሄ ነው የዋንጫ ቲም። ገባህ አይደለ? ቀጠቀጥክም ተቀጠቀጥክም ተቸገርክም አልተቸገርክም ነጥቡን መሰብሰቡ ነው፣ መላውን መያዙ ነው ዋናው ነገር ብራዘር። የዋንጫ ቲም ማለት ይሄ ነው። ለማንኛውም አመቱን ሙሉ ለፍቻለሁ። አሁን ግን በቃኝ። በቃ ማለት አምኛለሁ። ገባህ አይደለ? በርንሌ እና ክሪስታል ፓላስ ያስቆመዋል ብዬ አለፈም። ስለዚህ እንኳን ደስ አላችሁ። ገባህ? መጨረሻ ላይ የምስቀው እኔ ነኝ ብዬ ነበር፣ ግን የማለቅሰው እኔ ልሆን ነው። ይመቻችሁ። ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ። ምንድነው ክለባችሁን አታውቁትም ነው? አንዱ ይንፈራፈራል፣ አንዱ ልቡን ይዛል፣ አንዱ ጭንቅላቱን ይዛል። ክለባችሁን ተማመኑበት። ክለባችሁ እኮ የዓለማችን ቁንጮ ቡድን ነው። እርግጥ ዋንጫ ለማሳካት 99% ብቃት ከሆነ 1% ደግሞ እድል ነው። ሁለቱንም ያካተተ ቡድን ያላችሁ ምን አይነት አርሰናል ነው! ትሮሳርድ ቀጥታ ዋንጫውን ለአርሰናል ነው ያስረከበው። እኔ ለዚህ ግብ ጠባቂ የምሬን ነው ምላችሁ፣ እያጋነንኩ አይደለም፣ ቃላት የለኝም። ዋንጫ ብድግ አድርጎ የሚሰጥክ ግብ ጠባቂ ማንም የሚበልጥ የለም ከረንትሊ ዓለማችን ላይ ማለት ነው። አሁን ያኳስ ይወጣል። ዴቪድ ራያ ይለያል። ቢስሚላ ፋሚሊ ምን አይነት ጨዋታ ላይ ነው? ገራሚ ጨዋታ። የሊጉ መሪ አርሰናል ወሳኝ 3 ነጥብ ማሳካት ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። በመጀመሪያ የአርሰናል ደጋፊዎች እንኳን ደስ ያላችሁ። ጨዋታው በጣም ፈታኝ ነበር። ይሄ 3 ነጥብ እጅግ በጣም ያስፈልግ ነበር። ውድ 3 ነጥብ ነው ያሳካችሁትና እንኳን ደስ ያላችሁ። አርሰናል በጨዋታው በጣም ተፈትኖ ነበር። በተለይ የቤን ዋይት መጎዳት አርሰናልን ቅርጽን እየቀያየረ፣ አርቴታ በጣም ተቸግሮ ነበር። እንደምታውቁ ዙቢሜንዲን ራሱ አስገብቶ ዴክላን ራይስ በዛ በኩል መጫወቱ ጨዋታውን በጣም አክብዶት ነበር። ከዛ መልስ ግን ከረፍት መልስ ያደረገው ቅያሬ ትንሽ የተሻለ አድርጎት ነበር። ግን ያም ቢሆን ጨዋታው በጣም ከባድ ነበር። ምክንያቱም ዌስትሃም ካለበት ጫና አንጻር ወራጅ ቀጠና ውስጥ ነው፣ ከባድ ነው ሁኔታ ነበር። ግን ያም ሆነ ይህም ጣፋጭ 3 ነጥብ ማሳካት ችሏል። አሁንም ቢሆን ሁሉ ነገር በአርሰናል እጅ ነው። ይሄ ነበር ካሉት ጨዋታዎች ከባድ የተባለው። እንግዲህ ይህም በድል ተወጥቷል። እጅግ በጣም ደስ የሚል ነው። እንደዚህ በምጥ ሲገኝ ደግሞ ደስ ይላልና 2 ቀሪ ጨዋታ እንግዲህ ዋንጫውን ለማንሳት የሚቀረው ሲቲ በእርግጥ 1 ቀሪ ጨዋታ አለው። ያም ቢሆን እድሉ ከአርሰናል ጋር ነው። ዌስትሃሞች ግን አሳዛኝ ተሸናፊ ናቸው ብዬ አስባለሁ። ጨዋታው በጣም ውዝግብ ነበረው፣ ግን ማራኪ ጨዋታ ነበር። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ደከመኝ ስልችት ያለኝ አሁን እኔ በቅቶኛል። ስለዚህ ሁላችሁም የአርሰናል ደጋፊዎች የቲክቶክ ፎሎወሮቼም ከኔ ህይወት ጋር የሚያገናኛችሁም የማያገናኛችሁም ጓደኞቼ የክፍል ጓደኞቼ በተለይ የአርሰናል ደጋፊዎች እንኳን ደስ አላችሁ ማለት ፈልጋለሁ። ሁላችሁ በተለይ ደግሞ ማለት ነው በቲክቶክ የማውቃችሁ የቲክቶክ ፎሎወሮቼ ሁላችሁ ሀገራችን ላይ ያላችሁ ኢትዮጵያ ውስጥ በአጠቃላይ ያላችሁ እያንዳንዳችሁ የአርሰናል ደጋፊዎች እንኳን ደስ አላችሁ፣ ይገባችኋል። ምንም ነገር ማውራት አልፈልግም። በዳኛ ውሳኔ ነው በምንድነው ማለት አይቻል። በረኛ ላይ እንዲህ አይነት ነገር አደረክ ማለት እጁን ወደ ላይ ከፍ እንዳያደርግ ጫና ታሳድርበታለህ። ስለዚህ ራያ ጫና ደረሰበት፣ ኳሷ መለጠችው። አሁን የእጅ አንገቱ ላይ ባይሆን ኖሮ ኳሱን ከመያዝ ወደ ኋላ አይልም። ስለዚህ ይሄ ፍትህ ነው። በቃ አላ ፍትህ ለጎደለበት ፍትህ ተሰጥቷል እንጂ ምንም ነገር የተደረገ ነገር የለም። በዚሁ አጋጣሚ እንኳን ደስ አላችሁ ብያችኋለሁ። ማድረግ ከቻላችሁ ከዚህ በኋላ ያለውን ነገር አላቅም፣ ግን እኔ ግን ከዚህ በኋላ በቅቶኛል። ማሊያ እየቀያየርኩ የምመጣበት ምንም አይነት ነገር የለም። ለማንኛውም ለጀማው ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻ ማቻራዳ ልጆች